ጠቅላይ ሚኒስትር አብይ አህመድ በፓርላማ በነበራቸው ብሎ መንግስታቸው የፈጠረው ኢኮኖሚ ከመንግዜውም በላይ ጤነኛ ነው ሲሉ ወድሰዋል። የዋጋ ንረቱም 15% ደርሷል ሲሉ ተደምጧል። ከርሳቸው የፓርላማ ውሎ ጥቂት ጊዜያት አስቀድሞ አስተያየታቸውን ሲሰጡ የከረሙ እንደ ሙሼ ሰሙና ክቡር ገና ያሉ አንጋፋ ኢኮኖሚስቶች ግን ይህንን የቁጥር ጨዋታ ሲሉ ይጠሩታል። በዛሬው ጥንቅራችን እነዚህን ተቃርኖች እንመለከታለን። አብረን እንቆይ። አብይ ባለፈው ሳምንት በነበራቸው ፓርላማ ማብራሪያ ኢትዮጵያ ባለፈው ዓመት ከፍተኛ እድገት ማስመዝገቧን አስታውቋል። እዚህም ባለፈው በጀት ዓመት 8.1% እድገት ማስመዝገቧን አስታውሰው በተያዘው በጀት ዓመት የኢኮኖሚ እድገቱ 8.4% እንደሚሆን ገልጸዋል። ለኢኮኖሚ እድገቱ አጋዥ የሆኑ በርካታ ተግባራትን በማከናወን ባለፈው 8 ወራት ተሰርቷል ባሉት ስራ ከዚህ ቀደም ያልተመዘገበ ከፍተኛ እድገት መመዝገቡን ጠቅሰዋል። በተለይም በግብርናው ዘርፍ በ8 ወር የተገኘው ውጤት ከፍተኛና ተስፋ ሰጪ መሆኑን ተናግረዋል። በኢንዱስትሪ ልማት ይታዩ የነበሩ የመሬት የግብአትና የውጭ ምንዛሪ አቅርቦት ችግሮችን በመቅረፍ ፋብሪካዎቹን የማምረት አቅም ወደ 61% ማሳደግ እንደተቻለ ማስገንዘበዋል። ለዘርፉ ይቀርብ የነበረውን የኃይል አቅርቦት ከ50% በላይ ማሳደግ መቻሉን ጠቁመው አሁን ላይ 55 ፋብሪካዎች ስራ መጀመራቸውንና ከ120 በላይ አዲስ ፍቃድ መውሰዳቸውን በምላሻቸው አንስተዋል። ሂደቱ ኢንዱስትሪው በበጀት ዓመቱ የተቀመጠለትን ግብ እንደሚያሳካ የሚያሳይ መሆኑንም አስታውቀዋል። የዋጋ ንረቱም እጅግ ቀንሶ 15% ደርሷል ይላሉ አብይ። የዋጋ ንረትን በሚመለከት የማክሮ ኢኮኖሚ ማሻሻያው አንዱ እንደ ስብራት የለየው ጉዳይ የዋጋ ንረት ወይም ኢንፍሌሽን ነው። በተደጋጋሚ ባለፉት ዓመታት ለየት ያለ ሰርጀሪ ካልሰራን በስተቀር ጥረቶቻችን በሙሉ በኢንፍሌሽን ምክንያት ያሰብነውን ያክል ስኬታማ እንዳንሆን አድርጎናል ስንል ነበር። በዚህ ዓመት ያለን ዜና ግን የተቃረነ ነው። አምና ከነበረው 29% ገደማ አሁን በዚህ ወር 15% ደርሷል። ይህ ትልቅ ድል ነው። በተሰራው ኢንተርቬንሽን ከፍተኛ ውጤት መጥቷል ኢንፍሌሽን ላይ። ጠቅላይ ሚኒስትሩና መንግስታቸው እንዲህ አይነት አሃዞችን ቢያስቀምጡም የመንግስት ቁጥሮች እንደማይታመኑ የሚገልጹ ኢኮኖሚስቶችም ግን አልጠፉም። ተቃራኒው የዋጋ ንረቱ አብይ እንዳሉት ሳይሆን ከ40 እስከ 60% የሚያደርሱትና ገለልተኛ የተባሉ ተቋማትም አሉ። ይሁንና ሁለቱም አካላት ማለትም መንግስትም ሆነ ተቋማቱ የሚያወጧቸው መረጃዎች የየራሳቸው ክፍተት አለባቸው። መንግስት ለገጽታ ግንባታ ለፖለቲካዊ ስነልቦና ሲል የዋጋ ንረቱ ቀነሰ ሲል፣ ተቋማቱ ደግሞ ካለባቸው የሰው ኃይልና ግብዓት እጥረት አኳያ ኢትዮጵያን የሚያህል ሰፊ ሀገር ተዟዙረው ጥናቱን ባለመስራታቸው የሚያሰራጩት ሪፖርት ተአማኒነት አይኖረውም የሚል መከራከሪያ ይቀርባል። በእርግጥ በመንግስት ደረጃም ቢሆን መረጃን ከመሰብሰብ መረጃውን አሰላስለው በበቂ ሁኔታ ከመተርጎም አንጻር ኢትዮጵያ ካላት ከተማሪ ሰው ኃይል ለህብረተሰቡ መረጃ ከመስጠት ካለው ፍላጎት መረጃ የሚያሰባስቡ ተቋማት ብዛት አኳያ ትክክለኛው አሃዝ ላይታወቅ ይችላል ይላሉ ኢኮኖሚስቶቹ። ወቁ ኢኮኖሚስት ሙሼ ሰሙ ከ3 ወራት በፊት ያው የዋጋ ንረቱ እንዳሁኑ 15% ሳይሆን 19% ነው በሚባልበት ጊዜ ከአሻም ቲቪ ወራት ፕሮግራም ጋር በነበራቸው ቆይታ የመንግስትን ቁጥር ለማመን ይቸገራሉ ብለው ነበር። ለዚህም ምክንያታቸውን ያስረዳሉ። አንደኛው አቅም ነው። ምንም በቃ አቅም ከሌለ የለም። የሚፈልገው ዳታ በሚፈልገው ደረጃ መሰብሰብ አናላይዝ አድርገ ኢንተርፕሬት አድርገ ማውጣት ካልቻል አንዱ እሱ ነው ችግሩ። ሁለተኛ ነገር ደግሞ ገጽታ ነው። ዓለም አቀፍ ገጽታ ለመገንባት በመታደርገው ጥረት የምታመጣው ቅመሞች ነው፣ የምትጨምረው ቅመሞች ናቸው። ሶስተኛው ነገር ደግሞ ሎካል ፖለቲካውንም ለማረጋጋት እኔ የተለየው መንግስት ነኝ ለማለት እኔ ችግርን ፈትቼልሃለሁ በእኔ ስርዓት ውስጥ ሁሉ ነገር አሾይና ሆኗል፣ ዓለም ገነት ሆኗል ለማለት የምትጠቀምበት መንገድ ነው። ማህበረሰቡ ችግሩን አያውቅም ወይ? ያውቃል። ከችግሩ ተነስቶ ሊወስድ የሚችለው ነገር አለ ወይ? የለም ወይ? አለ። የጊዜ ጉዳይ ነው። ምክንያቱም የዕለት ተዕለት ህይወቱን ማሸነፍ እስኪያቅተው ድረስ ማንኛውንም ፕሮፓጋንዳ ተቀብሎ ይቀጥላል። ግን የዕለት ተዕለት ኑሮ ማሸነፍ የሚያቅተው ጊዜ ሲመጣ ያን ጊዜ የሚወስዱ አቋም ይኖረዋል። ሌላኛው እውቅ ኢኮኖሚስት ክቡር ገናም በተመሳሳይ ከዚህ የፓርላማ ውሎ አንድ ወር አስቀድሞ የማይዳሰሰው የኢትዮጵያ ኢኮኖሚ እድገት የቁጥር ጨዋታ የሚል መጣጥፍ አሰራጭተው ነበር። በዚህ መጣጥፍ ዓለም አቀፉ የገንዘብ ተቋም IMF ባለፈው ዓመት የኢትዮጵያ ኢኮኖሚ 7.1% እድገት ማስመዝገቡን የገለጸበትን ሪፖርት ጠቅሰው ተችተዋል። ለዚህ በርከት ያሉ መከራከሪያዎችን አቅርበዋል። ቀዳሚው የማያባራ ሲሉ የገለጹት ጦርነት ነው። ክቡር እንዲቀጥላሉ ኢትዮጵያ አሁንም እስከ ጉልበቷ ከተዘፈቀ
ከገባችበት ጦርነት አልወጣችም። በፕሪቶሪያ የተፈረመው ስምምነት በትግራይ የጠመንጃ ላንቃ ቢዘጋም በአማራና ኦሮሚያ ክልሎች ግን የጦርነቱ እሳት ላንቃ አሁንም እየተንቀለቀለ ነው። አሁንም ውድመት፣ መፈናቀል፣ የአውራ ጎዳናዎች መዘጋት፣ የተመረተውን እንኳን መሰብሰብ ያለመቻል፣ የቤተሰብ መበተንና እንደ ማህበረሰብ ተስፋ መቁረጥ የወቅቱ የህይወት ገጽታ ሆኗል። ዓለም አቀፉ የገንዘብ ተቋም ግን እነዚህ የህይወት ሰቆቃዎች ከቁብ የሚቆጠሩ አይደሉም። ለዚህ ተቋም ጦርነት በአመታዊ ጠቅላላ ምርት ጂዲፒ እድገት ላይ ተጽዕኖም የለውም አሉ ሲሉም በኃይለ ቃል ይሳለቃሉ። በዓለም አቀፉ የገንዘብ ተቋም ሪፖርት ውስጥ በአገሪቱ እየተካሄደ ስላለው ጦርነት የሚጠቅስ ነገር የለም። በተቋሙ የአገሪቱ ኢኮኖሚ እድገት ትረካ ውስጥ በአማራና ኦሮሚያ ክልሎች ያለው መከራና ስቃይ የግርጌ ማስታወሻ ላይ የሚቀመጥ ነጥብ ያህል እንኳን ፋይዳ የለውም። ይህ ለሚሊዮን ኢትዮጵያውያን የሰበር ዜና ያህል ዋነኛ ርዕሰ አንቀጽ ነው። አረ ለመሆኑ የእርሻ ማሳዎች ጦማቸውን አድረው ፋብሪካዎች ተዘግተው ሚሊዮኖች ከቀያቸው ተፈናቅለውና ቤተሰቦች ተበትነው እንዴት ነው የኢኮኖሚ እድገት የሚመዘገበው ሲሉም ይጠይቃሉ። አክለውም በሁለተኛነት የሚጠቅሱት የዋጋ ንረቱን ነው። እርሳቸው ይህን መጣጥፍ በሚያሰናዱበት ወቅት የዋጋ ንረቱ ከ32.5 በመቶ ወደ 20.7 በመቶ ዝቅ ማለቱን የሚያስታውሱት ክቡር ገናም ይህም እንደ ስኬት ተቆጥሮ ብዙ ይባልለታል ሲሉ ይተቻሉ። ምስጥ ትልቁን ግንድ ቦርቡሮ እንደሚበላው ሁሉ ይህ ቀነሰ የተባለው 20 በመቶ የዋጋ ንረት እንኳን የአብዛኛውን ዜጋ መግዛት አቅም እንደ ምስጥ በልቶ ያመነምነዋል። በመሆኑም የዳቦ የነዳጅና የሌሎች መሰረታዊ ሸቀጦች ዋጋ ንሮ ህይወትን እንደ መርጊያ ከብዷል። በዚያ ላይ ደግሞ ደሞዝም ሆነ የዕለት ገቢ ባለበት እየረገጠ ነው። አድጓል የተባለው የደሞዝ ጭማሪም ውጤቱ ታይቷል። ዓለም አቀፉ የገንዘብ ተቋም ያወጣው ጥብቅ የገንዘብ ፖሊሲ ተግባራዊ በመደረጉና ይህም ባንኮች የሚያንቀሳቅሱት የጥሬ ገንዘብ ዝውውር በመታነቁ የዋጋ ንረቱ የቀነሰ መስሏል። መንግስትም የጥሬ ገንዘብ የሚፈስበትን ቧንቧ በመዝጋቱ የንግድ ስራ የሚያከናውኑ የግል ድርጅቶች ብድር ማግኘት አልቻሉም። አምራቾች ለምርት ግብዓት መግዣ የሚሆን ብድር ተነፍቀዋል። እንዲሁም በግብርናው ዘርፍ የተሰማሩ ዜጎች ለተለያዩ ግብዓቶች የሚሆኑ ብድሮችን ማግኘት ባለመቻላቸው የኢኮኖሚው እድገት ታንቋል ማለት ይቻላል። በሶስተኛነት የሚያነሱት የሀገር ውስጥ ጠቅላላ ጥቅል ምርት ሲሆን አምና የፌደራል መንግስቱ ለካፒታል ፕሮጀክቶች የመደበው ከበጀቱ 35.5 በመቶ ዘንድሮም ወደ 38.6 በመቶ ቢያድግም በጀቱ በጦርነቱ የወደሙ መሰረተ ልማቶችን ጭምር መልሶ ለመገንባት የሚውል በመሆኑ ነገሩን ውሃ ቅዳ ውሃ መልስ ያደርገዋል። ጉዳዩን ትንሽ ጠለቅ ብለን ስናየው ደግሞ ከዘንድሮ የፌደራል በጀት ውስጥ 19 በመቶ ለዕዳ ክፍያ የተመደበ ሆኖ እናገኘዋለን ይላሉ። እናም የዕዳ ክፍያ ሀገሪቱ ለሌሎች ወሳኝ ልማቶችና ለኢንቨስትመንት ልታውለው የሚገባትን ሀብት ለዕዳ ክፍያ በመዋል የማይሞላ ጉድጓድ ለመሙላት ከሚደረግ ጥረት ጋር ያመሳስለዋል። ለዕዳ የሚከፈል ወጪ አዳዲስ ፕሮጀክቶች ተግባራዊ እንዳይሆኑ እንቅፋት መሆን እውነተኛ የኢኮኖሚ ሽግግር እንዳይኖር ሳንካ ይሆናል። እናም የዓለም አቀፉ የገንዘብ ድርጅት እያደነቀ ያለው እንዲህ አይነቱን የትናንቱን ቁስል በማከም የነገውን የልማትና የእድገት ትልም ተግባራዊ ለማድረግ የማያስችልን ለንቋሳ ኢኮኖሚ ነው ይላሉ። ዓለም አቀፉ የገንዘብ ተቋም በሀገሪቱ ስላሉት 31 ሚሊዮን ሰባዊ የዕለት ደራሽ እርዳታ ስለሚፈልጉ ዜጎች፣ ስለ 32.1 በመቶ ስራ አጥ ወጣቶች፣ በገጠር እንደ ጤናና ትምህርት የመሳሰሉት መሰረታዊ አገልግሎቶች ለማግኘት ብርቅ ስለሆነባቸው ወገኖችና የዋጋ ንረት የዕለት ጉርስ ማግኘት ቅንጦት ስለሆነባቸው ዜጎች ምንም የሚለው ነገር የለም። ሲጠቃለል ዜጎቹን ከድህነት አረንቋ የማያወጣ የኢኮኖሚ እድገት ውስጡን ቢከፍቱት ተልባ እንደሚባለው ባዶ ነው። ያለ ተጨባጭ ድል ዘራፍ እያሉ ከመፎከርም ጋር ይመሳሰላል ሲሉ አትተዋል። ኢኮኖሚስቶቹ እንዲያላ አስተያየት ቢሰጡም ጠቅላይ ሚኒስትር አብይ አህመድ ግን በፓርላማ በነበራቸው ብሎ በእርሳቸው መንግስት የሚመራው ኢኮኖሚ ከምን ጊዜውም በላይ ጤነኛ ነው ሲሉ ይሞግታሉ። የኢኮኖሚስቶቹን ክርክርም አይቀበሉትም። ኢትዮጵያ በተያዘው በጀት ዓመት ከ8.4% በላይ የኢኮኖሚ እድገት ታስመዘግባለች ሲሉም ይተነብያሉ። ግብርናን በተመለከተ በሰጡት ማብራሪያ ደግሞ በግብርና ዓመት የአነስተኛ አርሶ አደሮች የሰብል ሽፋን 20.5 ሚሊዮን ሄክታር ደርሷል። በስንዴ ልማትም በመኸር 4.2 ሚሊዮን ሄክታር እንዲሁም በበጋ መስኖ ልማት 3.7 ሚሊዮን ሄክታር መሬት በስንዴ የተሸፈነ ሲሆን በዚህም ከ300 ሚሊዮን ኩንታል ያላነሰ ምርት ይሰበሰባል ተብሎ ይጠበቃል ይላሉ። በቡናና ሻይ ምርትም የተሻለ ስኬት እየተመዘገበ ነው። ላብነትም ባለፉት 8 ወራት ብቻ ከቡና ወጪ ንግድ 1.2 ቢሊዮን ዶላር ገቢ ተገኝቷል ይላሉ። በጠቅላይ ሚኒስትር ጽህፈት ቤት ስትሪንግ ኮሚቴ ተቋቁሞ በኢንዱስትሪ ዘርፉ ላይ ያሉ ማነቆችን የመፍታት ስራ ሲከናወን ቆይቷል። በዚህም የውጭ ምንዛሪ የኃይል አቅርቦትና ሌሎች ችግሮች የተለዩ ሲሆን ችግሮቹን ለመቅረፍም እየተሰራ ነው ብለዋል። ላብነትም በዘንድሮ ዓመት ብቻ ለኢንዱስትሪ ዘርፉ የቀረበው የኃይል አቅርቦት ካለፈው ዓመት ጋር ሲነጻጸር የ50 በመቶ ብልጫ አለው። ከጥቂት ዓመት በፊት የአቅርቦት ጥያቄ የነበረበት የሲሚንቶ ምርትም አሁን ላይ ለውጭ ገበያ ጭምር ማቅረብ የሚያስችል አቅም እየተፈጠረ ነው። የኢንዱስትሪዎች የማምረት አቅም 61 በመቶ የደረሰ ሲሆን በዚህ ዓመት ብቻ 55 አዳዲስ ፋብሪካዎች ስራ ጀምረዋል። አክለውም
ኢኮኖሚው ከምንጊዜውም በላይ ጤነኛ ነው ሲሉ የኢኮኖሚስቶችን አስተያየት ውድቅ በሚያደርግ ሁኔታ የተቃረነ አስተያየት ሰጥተዋል። ይህንንም ዓለም መስክሮልናል ይላሉ። ኢንፍሌሽን ከአምናው በከፍተኛ ደረጃ ቀንሷል። ኤክስፖርት ከአምናው በከፍተኛ ደረጃ አድጓል። ገቢም ተሻሽሏል። የግብርና፣ የኢንዱስትሪ፣ የሰርቪስ ሴክተር ውጤቶቻችን በጣም እመርታ አሳይተዋል። ኢኮኖሚው ከምን ጊዜውም በላይ ጤነኛ የሚባል እና ተስፋ ሰጪ ነገር ይታይበታል። ይሄን እውነት ማየት የማይችል ይሄን እውነት መገንዘብ የማይችል ኢትዮጵያዊ አለ ብዬ አላስብም። ዓለም የሚናገረው ጉዳይ ስለሆነ ወደ ሸገር ታይምስ ተከታታዮች ለዛሬ ያስተናዳላችሁ ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰግነን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።